ለምሳሌ የፈለገውን ሰው ቢሰድበኝ አይደለም እዚህ ሰው ላይ ማረቀው የማይጠይቁኝ ይልቅና ኢቨን ሪል ላይፍ ላይ ራሱ ሰዎች የፈለገ ነገር ሆነ እንትናችሁ ኮንክሬታችሁ ስትሮንግ ነው የሚሆነው። በቃ አለቀ። ለምን ለእናንተ ትርጉም ያላቸው ሰዎች ፍቅር ሰጥቷችሁ የሚፈልገውን ቁንጅናችሁ ነው ፍቅር ሰጥቷችሁ ስላደጋችሁ ከዛ በኋላ ያለው ትርፍ ነው። ስለዚህ እኔ አንድ ወንድ መጥቶ ወይ ደግሞ የሆነ ሴት መጥታ አንቺ እኮ እንዲህ ነሽ፣ አንቺ ሌባ ነሽ፣ አንቺ እኮ ረጋ ነሽ፣ አንቺ አስቀያሚ ነሽ የፈለገችውን ብትለኝ ትድቦራት ለኔ ሁሉ አይመስለኝም። ለእኔ ሁሉ አይመስለኝ፣ በጭራሽ ምንም አይመስለኝም። ያለ ስምሽ ስትጠሪ እኮ አቤት አትይም። ስሜ ሀቢባ የሆነ ሰው ሳዳ ብሎ ቢጠራኝ ዞር አለም። ለምን ስሜ ሀቢባ ነው። ልክ እንደ ስሜ ዋጋዬን የማውቀው ከሆነ ልክ እንደ ስሜ ያልሆንኩትን ነገር እንዳልሆንኩ ስለማውቀው ሰዎች ሌባ ሳልሆን ሌባ ቢሉኝ አይገርመኝም። የፈለጉትን ነገር ቢሉኝ እንዳልሆንኩ ስለማውቀው ስሜ ስላልሆነ እኔ ራሴን ስለማውቀው ሰዎች ያልሆንኩትን ነገር ነሽ ቢሉኝ አልሰበርም፣ አልጎዳም። ቢካዝ ስሜ አይደለማ። ያለ ስሜ እየተጠራው እንዴት ልዙር? ዝም ብዬ ነው መንገዴን የምቀጥለው። እዛ ማለት ነው የስምሽን ያህል ራስሽን ስታይ ጊዜ የምንላቸው ነው መሰለሽ። ለምሳሌ እኔ ራሱ ኢቨን አንድ ሰው እኔን አሁን ስሜን ራሱ እየጠራ አሁን ሀቡ እኔ አሁን ሳጂ አንቺ ሌባ አንቺ ወረኛ ምናምን እያለ ቢሰድበኝ እኔ መልስ ሰጥ ብቻ ነው ስድቡን አክሴፕት አድርጌዋለሁ ማለት ነው። እና ከመለስኩለት ነው ሳጂ ስልሽ ከመለስኩለት ስድቡ ይገባኛል ብዬ ወስጃለሁ ማለት ነው። እኔ ነው ብለሽ አምነሻል ነኝ ብለሽ አምነሻል ማለት በቃ ካልመለስኩ ግን ኢቨን ስሜ የተጠራ እኮ ነው። አሁን ሀቢባ አንቺ ሌባ አንቺ ምናምን ብትባል እስካልመለሰች ድረስ ስድቡ የእሷ አይደለም። ሌላ ሀቢባ ናታ፣ ብዙ ሀቢባ አለ። እኔ አይደለም ሌላ ስትመልስ ግን ስድቡ የእሷ ሆነ ማለት ነው ስትመልሱ። ስለዚህ እናንተ አንዳንድ ጊዜ ተከያለች ሰዎች ስሜ የተጠራ ብላችሁ አስሬ አትመልሱ። ስትመልሱ ግን የእናንተ አክሴፕት አድርጋችሁ ሪፍሌክት እያደረጋችሁ ነው ያላችሁ። የኔ ነው አሀ ይሄ ስድብ ለካ ኢቨን ስማችሁ ቢጠራ እኮ ነው የምላችሁ። ስማችሁ እስከነ አባታችሁ እስከነ ምናምናችሁ ኢቨን ፒክቸራችሁ ቢለጠፍ እስካልመለሳችሁ ድረስ ለዛ ስድብ የእናንተ አይደለም። ግን ስትመልሱለት ግን በቃ የእናንተ ነው። ስለዚህ በቃ የእናንተ ነው። ከዛ በኋላ በቃ የእናንተ ነው አለቀ። አክሴፕት አድርጋችሁታል ማለት ነው። ተቀብላችሁታል ብላችሁ ብላችሁ መልስ ምት እየሰጣችሁ ነው። ደስ መልስ ዝም ካላችሁ ግን እዛ እኮ እየተባለ እኮ ነው። ኢቭን መጥቶ ዝም ካላችሁ ግን በቃ የእናንተ አይደለም። ነገርም እንደዛ ነው። ሪሌሽንሽፕም እንደዛ ነው። የማይረባ ነገርም እንደዛ ነው። ስትገኙ እዛ ቦታ ላይ እየመለሳችሁለት ነው ማለት ነው። ካልተገኛችሁ ግን እናንተን አይመለከትም። ስታንዳርዳችሁ ሀይ ሲሆን በዛ መጠን እየበረራችሁ ትሄዳላችሁ። በደንብ ሴቶች ስፔሻሊ እኔ ሴት የምለው ብዙ ጊዜ ምንድን ነው እኔ ሴቶች ፓወር እንዲኖራቸው ከምር ለምን እኔ ያደግኩት ብዙ ነገሮች እኔ አሁን እዚህ ያለሁበት ቦታ ላይ ሁሉም ቦታ ላይ ብትሄዱ ምን አለ መሰላችሁ የሚባባል እዚህ ኦስሎ ያሉ ሰዎች ካሉ አንድ ጊዜ ጠቅላይ ሚኒስትሯ ምን አለች? የእኛ ሀብታችን ሴቶቻችን ናቸው። የዚህ አገር ሀብት እንግዲህ አስቡ፣ የዚህ አገር ሀብት ሴቶች ናቸው። አሁን አንድ ሀገር ብር አለው ማዕድን አለው ይባላል አይደለ? ወርቅ አለው ይባላል አይደለ? የዚህ አገር ሀብት ደግሞ ሴቶች ናቸው። ኖርዌይ ነው ሀገራቸው፣ ኖርዌይ ኦስሎ። ኖርዌይ የኛ አገር ሀብት ሴቶች ናቸው። ለምን መሰላችሁ እንደዛ? እኔ አሁን በእያንዳንዱ ቦታ ላይ ስትሄዱ ሴቶች ቦስ ናቸው ብዙ ቦታ ላይ እና እኔ አዝናለሁ በእኛ አገር ሴት መልኩ ሲያንሰን፣ ብርታትነቱ ሲያንሰን፣ ጽናቱ ሲያንሰን የሆነ ኮንፊደንሱ ላይ ኤምፓወሪንግ ላይ እኔ ብዙ ሴቶች ብዬ የምለው ስለሚያሳዝነኝ እኔ ፎከስ ያሁን ሴት ላይ ነው ብዙ ጊዜ የሚሆነው። ሴት ልጅ እንድትሰራ እንድትወጣ እራሷን እንድትችል እንዳትሰበር ኢቭን የሆነ የስም ማጥፋት ራሱ ቢደርስባት የሆነ ባሳለፈችው ታሪክ ራሱ ካለ እንትን እንዳትል የሆነ እንዳትሰበር ምንም ችግር የለም። ለምን ራሱ የፈለገ ራሱ ቢመጣ ወደ መጥፎ ነገር እንዳታስብ ያን ነገር እኔ በእኛ አይነት ሴት በኢትዮጵያ ፑሽ አደርጋለሁ በጣም እና ያ ነገር እኔ አሁን ያስቀናኛል። እዚህ ሀገር ላይ ምንድን ነው የሚያስቀናሽ ብትሉኝ ሌላ አይደለም። ይሄን ነገር በቃ እኛ ሀገር ሴቶች ላይ ባይበት ሞር ኤምፓወር ሆነው ሞር ሰርቶ እራሳችሁን ችለው በቃ ወጥተሽ ራስሽን ገንዘብሽን ማጠርቅ ስትውጪ አለቀ። አብሮሽ ያለው ወንድ ሪስፔክት ሲያደርግሽ አጣት አለው። ወንድ ሪስፔክት የሚያደርገው አጣት አለው ብሎ ሲያስብ ነው። የሆነ ነገር ብትሆን ትሄዳለች። ላይፍ እንደዛ ነው እና ያ ነገር እኔ በጣም ደስ ይለኛል። ግን ሞር እኔ እንግዲህ እንሰራበታለን።
ልጆች በጣም ታድለዋል። እንዳንቺ አይነት ጠንካራ እናት ስላለቻቸው ማለት አዲስ እንደመሆንሽ ቲክቶክ ላይ ግን ምንም ብሰደብም ምንም አልሰበርም ስትይ ኮንፊደንስሽ ምን ያህል እንደሆነ ይታያል። ለምን እኔ በጣም በጥንካሬ ነው ቲክቶክ ላይ የምታወቀው። በጣም ተረግጫለሁ፣ ተሰድቤያለሁ። በህይወቴ አንድ የሚቆጨኝ ብቻ ሚዲያ ላይ እምባዬን አሳይቻለሁ። እሱም ልጅ የተሰደበ ጊዜ ነው። እኔን ሰድበው ፎቶን ዘቅዝቀው በጣም አጸያፊ እዚህ ምድር ላይ ከባድ ሊባል የሚችሉ ስድቦችን በሙሉ ተሰድቤ አንድ ቀን ምላሽ ሰጥቼ አላውቅም። እና ልጄን ግን የልጄን ፎቶ የሬሳ ሳጥን ላይ አድርገው ልጇ ሞተ ያልሞተ ልጄ ሞተ ብለው ለቅሶ ተቀምጠው ሪከርድ ሲደርሰኝ የዛኔ ልቤ የተሰበረ በጣም እንደ እናት በጣም አዝኜ ወጥቻ ለቅስ። ያ ቀን ይቆጨኛል። ስስ ጎኔን አሳየው። ያንንም በውስጥ ያልቅሼ ራሴ በቃ ታምሜ አስታምሜ ራሴን ማለፍ ነበረብኝ። ወጥቻ አደባባይ ላይ ራሴን መቆጣጠር አቅቶኝ ላይቭ ላይ ማልቀስ አልነበረብኝም። ያ ብቻ ነው የሚጸጽተው በ3 ዓመት ህይወቴ ቲክቶክ ላይ። ግን አሁን ቢደጋግሙት አሁን ደጋግመው ሬሳ ሳጥን ላይ ቢያደርጉ ቢዘቀዝቁ አላለቅስም። አንድ ነገር አንዴ ነው የሚያስደነግጠው። ገባሽ? አንዴ ነው የምደነግጭው። ማንም ባለጌ የኔን ልጅ ሬሳ ሳጥን ላይ ፎቶ አድርጎ አምጥቶ ቲክቶክ ላይ ዋይ ዋይ ስላለ እና ስላስመሰለ ለልጅ ሞት ስለተመኘ የኔ ልጅ ይሞታል ማለት አይደለም። በተጻፈለት ቀን ነው የሚሞተው። አንድ ጊዜ ስለመልክሽ በጣም እንትን ብዬሻለሁ አጥንቼ ነግሬሻለሁ በቀደም ዕለት። እኔ ስላጠናሽም ስለወደድኩሽም ነው የመጣሁት አንቺ ጋር እና የሆነ ጊዜ ላይ አፍንጫሽ ጎራዳ ምናምን ሲሉሽ ማለት ነው ከእናንተ ፊት እኔ አፍንጫዬን አይቼዋለሁ። አውቀዋለሁ እኮ እናንተ አታሸማቆዩም። አንዳንድ ጊዜ ኦፍኮርስ ቆንጆንም አይደለም ግን የሰራናቸው ሚስቴክ ራሱ ሲኖሩ አሁን ከሆነ ወንድ ጋር የሆነ ነገር ባረግና ለምሳሌ አሁን እዚህ ብዙ ሰው ሴቶችን የሚያሸማቅቅ ራቆቴን ብታይ የሆነ ነገር ቢመጣ ኦን አድርገዋለሁ። እኔ አሁን አንዳንድ ጊዜ ሚስቴካችሁ የሆነ የሰራነው ሚስቴክ የባለፈው ኦን አድርጉት። በቃ እኔ ነኝ ሶዋት በቃ እኔ ነኝ በዛ ወቅት ላይ እንደዚህ አድርጋለሁ። የሆነ ሚስቴካችንን ኦን ማድረግ አለብን ራሳችን። ኦኬ ይሄ ነው አይደለም አደረግኩት እና ምን ይጠበስ ይህን ነገር ስትሉ እራሳችሁ ይሄ እኮ የኔ ነው ስትሉ በዛ የራሳችሁን ጠባሳ ስታሳዩ ጠባሳለሽ የሚያችሁ ሰው የለም። እራሳችሁ ኦን ስታደርጉት የራሳችሁን ስታፍሩበት፣ ስትደብቁት፣ ስትሸማቀቁበት ሰው ላይ በጣም የምትሰሩት ስራ ልንገራችሁ ሴቶች፣ በጣም ሮንግ የሆነ ስራ ለሰው ለሌላ ሰው ፓወር መስጠት። በህይወታችሁ ለሌላ ሰው ፓወር ስትሰጡ ባሪያ ነው የምትሆኑት። በቃ ባሪያ። ግን የሆነ ሰው እንዲህ ሲሆን ሰዋት ከፈለክ በት ነው ከፈለክ አምጣው ከፈለክ ምናምን ስትሉት ግን ያ ነገር የነበረው ገንዘብ ወረቀት ይሆናል። አለቀ። ኤግዛክትሊ። ይኸውልሽ እኔ በፊት ፌስቡክ ላይ የዛሬ 14 ዓመት ሀብዬ ፌስቡክ ስከፍት የፖስትኳቸውን ፎቶዎች አንደኛ መዳም ቤት እያለው የፖስትኳቸውን ፎቶዎች ምሸማቀቅበት እየመሰላቸው እንደገና ደግሞ ከባለቤቴ ጋር ጫት እየቃምን ድሮ የዛሬ 10 ምናምን ዓመት ጫት እየቃምን ሺሻ እያጨስኩኝ መጠጥ እየጠጣው ክለብ ላይ ምናምን አብረን የፖስትናቸው ፎቶዎች እኔን የሚያሸማቀቁ መስሏቸው የዛሬ 10 ምናምን ዓመት ፌስቡኬን ጎርጉረው አምጥተው ቲክቶክ ላይ ይለጥፉታል። እኔ የሚያሸማቀቁ መስሏቸው እኔ ባፍርበት ብሸማቀቅበት ለምን አልደልተውም? ዲሊት የሚባል ነገር እኮ አለ። ለምን አልደልተውም? ያ ሁሉ ፎሎ ያለበት ፌስቡክ ፔጅ ላይ ለምን ቁጭ አረኩት? እስከዛ ድረስ ለምን ቁጭ አረኩት? እኔ ሊያሸማቅቀኝ የሚችል ምንም ነገር የለም። ወጣት ሆኜ አልፌ ምን ብዬ ኢንጆይ አድርጌ ነው ዛሬ ላይ የደረስኩትኝ። ዛሬ እድሜ ላይ የደረስኩት እንዲያው ይሄ እኮ ምንም እንኳን ላይፍ ኢንጆይመንት ነው። እንኳን ይሄ እንኳን ተይው ዝም ብሎ የእኛ እንትን ስለሆነ ነው እንጂ እንኳን ይሄ ቀርቶ የሰራችሁት ጥፋት በቃ አንድ ሴት ልጅ ልትሰራው የሚችል ጥፋት ማለት እንግዲህ የሆነ ራቁት እንግዲህ የሚባለው ራቁት ሴክስ ስታደርጉ ምናምን ቪዲዮ ነው አይደለ? እንደዚህ አይነት ነው አይደለ? ወንድ ልጅ ቀርጾ ሊያሸማቅቃት የሚችለው ቀርጾ በቃ ያን አይደለ? ያ ነገር እራሱ በቃ ዶንት ፋክ ምንም በቃ የኔ ነው እና ሶዋት በቃ ምንድን ነው አለቀ። በዛ ላይ ደግሞ ሰዎች በተፈጥሯችን ከራሳችን ሚስቴክ ነው የምንማረው። ብዙ ጊዜ በመከራ በስቃይ በስህተት ያለፈው ሰዎች በጣም ነው ዋይዝ የሚሆኑት በጣም። ስለዚህ ያ ነገር እኔ ብዙ ጊዜ ወጣ እዚህ ሆናችሁ መጀመሪያ ሰው አምናችሁ ስትከዱ ምናምን ስትሉ አለመድገም ነው እንጂ መጀመሪያ ላይ ምንም አይምሰላችሁ ምንም ነገር። ያ ነገር ስታደርጉት የሰው ልጅ እናንተን የሚያስፈራራችሁ ያጣል፣ ፓወር ያጣል። እና ግን ከዛ በፊት ግን በደንብ ሆኖ ጠንቃቃ መሆን ኦፍኮርስ አስፈላጊ ነው። ምናምን ነገር ራሳችሁ ማወቅ አለባችሁ እንደዚህ አይነት ነገር ከመግባታችሁ በፊት ሆኖ ግን እኔ ረጅም ሰዓት ማውራት ስራዬ ነው። እሺ ምንም
የሰለቸው ስክሮል የሚባል ነገር አለ። አይደክምሽምበት የለም። ስሙ እናንተ እኮ ይሄ እኮ የሚሰጣችሁ እኮ ኤምፓወሪንግ የሆነ ነው ይሄ ነገር። ለሌላ ሰው ሳወራ ስራ የሚሆን ይችላል። ተከፍሎኝ የማወራው ስራ ነው ጋይስ። ስራሽ ምንድን ነው ላላችሁት ማለት ነው። ቴራፒ ቢሆንስ በምን ታውቃላችሁ? ቴራፒስት ቢሆንስ በምን ታውቃላችሁ? ታዲያ እንደ ይህን የመሰለ ምክር እየሰጠችን በእውነት በጣም ነው እኔ ሞቲቬትን ያደረግሽኝ። በጣም ነው ብዙ ሰዎች ስምትሆናል ብለዋል። በጣም በምን አምናለሁ መሰለሽ የሰው ልጅ የሚፈልገውን ነገር ማወቅ። አንቺ የምትፈልጊውን ታውቂያለሽ፣ የምትወጂውን ታውቂያለሽ። ገበሽን የምትወጁ ነገር ጀምሮ ያደረግሽ ነው። የምትፈልጉትን ስታውቁ የምትፈልጉትን ሀንድ ታደርጋላችሁ። አሁን የምትፈልጉት አሁን ለምሳሌ ልንገራችሁ። አንዲት ሴት ልጅ እኔ የምፈልገው ሀብታም ወንድ ነው ካለች በቃ ግን እኔ የምፈልገው ቆንጆ ሀብታም የተማረ ሳይሆን እኔ የምፈልገው ሀብታም ወንድ ነው ካለች ሀብታሙን ወንድ ነው ሀንት የምታደርገው እዛ ቦታ ላይ ትደርሳለች። እኔ የምፈልገው እንደዚህ ነው ካለች ትደርሳለች። ግን የምትፈልጉትን ካላወቃችሁ ግን የትኛው መረባችሁ ምን ላይ ነው የምትጥሉት? ምን ላይ ነው? ምንድን ነው የምትፈልጉት? ያም የሚያምረን ከሆነ በጥስጥስጥስ ነው በቃ ምንድን ነው የምትፈልጉት? አንዳንድ ጊዜ ኦፍኮርስ ስታስቡት ዓለም የሚያውቀው ታሪክ እንኳን ባይኖርሽ እኔም ብዙ ጊዜ ምን አላለሁ መሰለሽ ሰዎች እኔ ጋር ሲመጡ ታሪክሽን ጻፊ ብትባይ እንዴት ነው የምትጽፊው? ታሪክሽ ምንድን ነው? ምንድን ነው አሁን ምን ስለ አንቺ ታሪክ ጻፊ ብትባሉ በምን ቃል ነው የምትጽፉት? ምን አይነት ላይፍ ኖራችሁ? ምንድን ነው ህይወታችሁ? ሰው ሁሉ ሰው ታሪክ አለው አይደለም? ሁሉ ሰው ታሪክ አለው። ስትኖሩ በዚህ ዓለም ላይ ሁላችንም ታሪክ አለን። ታሪካችሁን ስትጽፉ ጽፋችሁ ስታነቡት ምን ይመስላል? ምንድን ነው የሚመስለው? ያ ነገር ማሰብ አለባችሁ ሴቶች። እኔ ብዙ ጊዜ ሴቶች ብዬ ስለማወራ ለሴት እንትን ስለምል ማለት ነው። ይሄ ማህበረሰብ ሶሳይቲ የጫነብንን ነገር ትታችሁ የሆነ አሁን ማግባት ልጅ መውለድ ምናምን የሚለውን ጎል ትታችሁ እናንተ ግን ምንድን አንቺ ማነሽ? ምንድንሽ? ምንድን ነው ታሪክሽ? ያሰብሽው ምንድን ነው? ነገ የምትሆኙ ምንድን ነው? ያ ነገር አስባችሁ ስትንቀሳቀሱ በጣም ጎል ይኖራቸዋል። ግን ዝም ብላችሁ ግን ወይ እንደ ሰው እንደ ጎረቤት ወይ ደግሞ ስለሚባል ብቻ አቦ መታሽን አገኘሽ ስለሚባል ብቻ ልንገራችሁ። ስለ ህይወት ሲነገር ሊሰለቻችሁ አይገባም። ኦፍኮርስ አሁን ለምሳሌ ስለ ሽቶ ስለምናምን ሆቢ ነው። ግን ህይወት ቀላል አይደለም። ህይወት ጊፍት ነው። ከፈጣሪ የተሰጣችሁ የእናንተ ጊፍት ነው። እሱ ጊፍት የእናንተ ብቻ ነው። ማንም ሰው ከእናንተ ሊነጥቅባችሁ አይችልም። የእናንተ ጊፍት ነው። እንዴት አድርገሽ መኖር መቻል እንዳለብሽ ደግሞ የምታውቂው አንቺ ነሽ። በቃ የራሳችሁ የህይወታችሁ ዲዛይነር እናንተ ናችሁ። ህይወታችሁን ዲዛይን የምታደርጉት እናንተ ናችሁ። መጨረሻውን የምትጽፉት እናንተ ናችሁ። እኔ የምፈልገው ህይወቴ እንዲህ ነው፣ እኔ በቃ ላይፌ ማዳም ቤት ነው ካላችሁት ማዳም ቤት ይሆናል። ኖ እኔ ላይፌ ይሄ ለጊዜው ነው፣ ከዚህ በኋላ ግን የኔ ህይወት ላይፍ እንዲህ ነው፣ ላይፌ እንዲህ ነው የሚያልቀው ካላችሁ በእውነት ላይፋችሁ ያ ነው የሚሆነው። የኔ ላይፍ ይህ አይደለም፣ እኔ ፓወርፉል ሆንኩ ቢዝነስ ሰው ነው መሆን የምፈልገው ካላችሁት ቢዝነስ እኔ አሁን አንዳንድ ጊዜ ጫማ ስትገዙ አሁን ጫማ ስትፈልጉ ጫማ ላልሚያት የምታዩት ጫማ የምታዩት ጫማ ስትገዙ ላይፍም እንደዛ ነው። ብዙ ጊዜ ላይፍም እንደዛ ነው። የህይወታችሁ ቀመር፣ የህይወታችሁ ድርሰት፣ የህይወታችሁ ጽሁፍ የምጽፉት እናንተ ናችሁ። ሰው ይመጣል። ሰዎች ደግሞ ምን አለ መሰላችሁ፣ አንዳንድ ሰዎች ለጊዜው ይመጣሉ፣ አንዳንድ ሰዎች ለረጅም ጊዜ ይመጣሉ። እና ሌላ ደግሞ ኮንሽንስ ሆናችሁ ማየት አለባችሁ በህይወታችሁ። ቴንኪዩ። በጣም ኮንሽንስ ሆናችሁ ማየት አለባችሁ ዝም ብላችሁ ስታዩ። ምክንያቱም አንዳንድ ጊዜ እድሎች ይመጣሉ። ብዙ ጊዜ ምን ይባላል መሰላችሁ፣ እድል ይመጣሉ ብልጦች ይጠቀሙበታል ይባላል። ግን እድሎች ይመጣሉ። በህይወታችሁ ላይ ፎከስ ማድረግ አለባችሁ። በህይወታችሁ ላይ በተለያዩ ነገር አሁን ለምሳሌ በጩኸት በአልቧልታ በምናምን ኦብሰስ ስንሆን ነው። አሁን እኔ በሀቡ ላይፍ ዝም ብዬ ሀቡን ላይፍ እየመጣው ማይ ከሆነ የኔ ላይፍ ሲመጣ አላየውም። የኔ ላይፍ ሲመጣ አላየውም። ይሄን ነው በሀቡ ላይፍ ላይ ኦብሰስ ሆኜ ለእሷ ልሰድብ እሷ ልነቅፍ እዚህ ጋር ቢዚ ከሆንኩኝ የኔ ህይወት ሲመጣ የኔ እኮ ትልቅ በረከት መጥቶ ሊሆን ይችላል፣ ግን አላየውም፣ ያልፈኛል። በራሴ ላይፍ ላይ ግን ፎከስ ሲሆን በእኔ ላይፍ ላይ ግን ኦብሰስ ሲሆን የኔ ህይወቴን ግን ሳየው እያንዳንዱ በህይወቴ ላይ የሚመጣው ከወንድ ጀምሮ ከገንዘብ ጀምሮ ከጓደኛ ጀምሮ አውቀዋለሁ። ልክ አሁን ቦርሳ ስትከፍቱ ህይወታችሁ እንደ አንድ ቦርሳ ቢሆን ከፍታችሁ ስታዩት ቦርሳ ልክ ቦርሳችሁ ስታጸዱ እንደምታጸዱት ማለት ነው። ቦርሳ ነው አንድ ህይወት። ስለዚህ እንደዛ ሆናችሁ ንቁ ስትሆኑ ህይወታችሁ ላይ ማንም የማይረባ ሰው አይገባም። ከሴት ጀምሮ ከሴት ጓደኛ ጀምሮ ከሁሉም ነገር ጀምሮ። ግን
በሌላ ሰው ላይ ግን ኦብሰስ ስትሆኑ፣ በሌላ ሰው እድገት፣ በሌላ ሰው ምናምን ሲሆን ግን የራሳችሁ ላይፍ የራሳችሁ ህይወት ያመልጣችኋል። ትኩረት የተሰጠው ነገር ያድጋል እንደሚባለው ሁሌ የምሰጣቸው ምሳሌ እህቶቼን ስመክራቸው 2 አትክልቶችን ገዝቼ ይሄኛውን ሁሌ ውሃ ማጠጣውና የምኮተኩተው ከሆነ ይሄ እየፋፋ እያደገ ይመጣል። ይሄ ግን እየጠወለገ ይመጣል። ህይወቴን ትኩረት ከሰጠሁት የኔን ህይወት ስህተቶቼን እያረምኩኝ እያስተካከልኩ እያደግኩ ሄዳለሁ። እኔ ህይወቴን ያደረስኩት እዚህ ነው። ህይወቴ እድሜ አስተምሮኝ ስደት አስተምሮኝ እንጂ ተምሬ አይደለም። እኔ እስከ 10 ነው የተማርኩት። 10 ማትሪክ ወሰድኩ። ውጤት ያመጣሁትኝ የሙያ ነበር። ሙያ ተግባራዊ ስመደብ እንጨትማ አልፈቀፍቅም ብዬ አረብ ሀገር መጣሁ የዛሬ 18 ዓመት። ኦኬ ከዛ ስደት መጥቼ እኔ ነኝ ሀ ብዬ ራሴን ከሰው ቤት ስራ ሰው ቤት እየሰራው ራሴን በጉግል በዩቱብ እንግሊዝኛ ቋንቋ እያስተማርኩኝ ኮምፒውተር እየተማርኩኝ ኦንላይን በነፃ ራሴን እያስተማርኩ ከመዳም ቤት ስራ ጋር መንጃ ፍቃድ ተማርኩኝ መዳም ቤት ውስጥ ሹፌርም ሰራተኛም ሆንኩኝ አንድ ላይ። በቃ ሁሌም አዲስ ነገር ለመማር ዊሊንግ ነኝ። በቃ ራሴን ለማሳደግ ማደግ፣ መጠየቅ፣ ሰውን የሚበልጠኝን ሰው ሳይ መቅናት ሳይሆን ከዛ ሰው መማር ነው የምፈልገው። እኔ በዛ ነው ራሴን ያሳደግኩት። ያን ሰው ቀንቼበት ከምጠላው ተጠግቼው ብጠይቀውና ቢያስተምረኝ እመርጣለሁ። እኔ እንደዛ ነኝ እና ለምን ብልጥ ስለሆንኩ። ብልጥ ሰው አይጠላም። ሰውን የሚበልጠውን ሰው ይጠጋና ከዛ ሰው እውቀት ይማራል፣ ራሱን ያስተምራል። ማንም ሰው አይናቅም። ከሆነ ሰው የሆነ ነገር እማራለሁ፣ ከሆነ ሰው የሆነ ነገር እማራለሁ። ገባሽ? እና እኔ አንድን ሰው ከኔ በሀብት የበለጠን በእውቀት የበለጠን ሰው ከምቀናበትና ከምጠላው ምን አለበት አድንቄው ቀርቤው ከዛ ሰው እንዴት እዛ ደረጃ እንደደረሰ ብማር እና ራሴን ባሳድግ። ገባሽ? ቅናት እኔ አልችልም፣ እኔ መቼም እዛ ቦታ ላይ አልደርስም ከሚለው ነገር ነው የሚመጣው። ገባሽ? እኔ መቼም ለዛ እኮ ነው የምትመቀኘው እኮ እዛ ቦታ ላይ አልደርስም ብለሽ ስለምታስቢ እኮ ነው ሰውን ለመክተት እንትን የምትይው። እና ሁለተኛ ነገር ደግሞ እኔ ብዙ ጊዜ እንትን የምለው ምንድን ነው ሰውን ደግሞ አንደርስቲሜት አለማድረግ። ለምሳሌ አንድ ሰው ዛሬ ላይኖረው ይችላል፣ ሰው ማለት ነው ዛሬ ላይኖረው ይችላል። የሆነ አንዳንድ ጊዜ ሰው እንኳን ሲጠይቃችሁ ቢያንስ ስሙ አለ አይደለ? እኔ አሁን ኢትዮጵያ ውስጥ ሲሄድ ማለት ነው የቤት እኔ አሁን ከቤት አለ ቤት የሚሰሩልሽ ሰዎች አሉ አይደለ? እኔ አሁን ከእነሱ ጋር ቁጭ ብዬ ነው የምበላው። እነሱ ሰዎች የት እንደሚደርሱ አታውቁም። እኔ የሆነ ሰው ስለእኔ ሲያስብ ሰው ስለእኔ አሁን ሳጂ ፎርስ አይደለም ሰው ስለእኔ ሲያስብ ሳጂ ብሎ ሲያስብ ዋው እሷ እኮ ክፉ ናት በጣም ምናምን እንዲለኝ አልፈልግም። በጣም ጠንቃቃ ነኝ እኔ። እንደምላችሁ ዓለም የሚጽፈው ታሪክ ባይኖረኝ እኔ ራሴ ግን ታሪክን ሲጽፈው እንደዛ አይነት ነገር ማድረግ አልፈልግም። የሆነ ቦታ ላይ ስገኝ በደንብ በሲሪየስ ነው የማየው። የሰው ጭንቅላት እንዳትነኩ ምን እንዳትሉ እና አንዳንድ ጊዜ ሰው ኢቨን ከእናንተ በታች ቢሆንም ምንም ነገር ባይኖረው ነገ የት እንደሚደርስ አታውቁም። ሰውን አንደርስቲሜት አለማድረግ፣ አለመናቅ፣ የሆነ ውስጣችሁ ቅድም እንደምላችሁ ሀምብል መሆን፣ መራራት ለማንኛውም ነገር ማለት ነው እንደዛ። በተረፈ ግን ነገሮች ግን ለእኔ አይገባኝም ይሄ በቂ አይደለም ማለት አመስገኛ አለመሆን አይደለም። ከዚህ በላይ ነው የምፈልገው ማለት ከዚህ በላይ ፖቴንሻሉ አለኝ እኔ ከዚህ በላይ ነው ከዓለም የምፈልገው እኔ ከዚህ በላይ ነው ከዩኒቨርሲቲ የምፈልገው ነው እንጂ ስግብግብነት አይደለም። በቃ እና ስትፈልጉ ደግሞ ወደ ፈለጋችሁት ሞር ትሄዳላችሁ። በሌላ ነገር እኔ የምመክረው ምንድን ነው በሌላ ነገር ኦብሰስድ አለመሆን። በማያስፈልጋችሁ ቦታ ላይ ጭንቅላታችሁን ቶክሲክ የሆነ ነገር ስድብ ቦታ ከሄዳችሁ ሳታስቡት ያ ነገር ሳታስቡት እኮ ነው እናንተ አታውቁትም አይደለም። ሳታስቡት እየገባ ይሄድና ያ ነገር ነው ውስጣችሁ የሚከሰተው። በቃ ያ ነው የሚሆነው። እና የራሳችሁን ላይፍ በተለይ ለወጣቶች የሚመክረው ምንድን ነው የራሳችሁ ላይፍ ዲዛይነር መሆን አለቀ። እና ይሄ ነው። በጣም ነው የምናመሰግነው። ምን እያሉ ነበር መሰለሽ ኮመንት ላይ ዛሬ ነው ትክክለኛ እውነተኛ አስተማሪ ታሪክ አይተሻል። ኮመንቱን አስተማሪ ታሪክ በጣም ነው ያስተማርሽን። በጣም ነው እንትን ያረግሽን፣ ሞቲቬት ያረግሽን። ገባሽ? ሁልጊዜ የሚያሳዝን ታሪክ ሰምቶ እያለቀሱ ተስፋ መቁረጥ ሳይሆን እንደዚህ ደግሞ ከሰራን መድረስ እንችላለን የፈለግንበት እና የሰውን ሀብት ደግሞ ስናይ ልንደሰት እና እኛም አንድ ቀን እዛ እንደርሳለን ብለን መልካም መመኝ ጥሩ ነው። ሞቲቬት መሆን የምንፈልገውን ማወቅ ከምንም በላይ የውላችሁ የምትፈልጉትም ማታውቁ ከሆነ መቼም አትደሰቱ። የሰው ልጅ የሚፈልገውን ካላወቀ ደስተኛ አይሆንም። የሚፈልገውን ካላወቀ ሁሌም ብዙ ነገር ይመኛል። ለምሳሌ የምፈልገውን አይነት ባል አግብቼ እየኖርኩ የጓደኛዬ ባል የኔ ባል ስጦታ ማይሰጥ
ማያመጣ ከሆነና የጓደኛዬ ባል ስጦታ የሚያመጣ ከሆነ የኔን ባል ጠልቼ የጓደኛዬን ባል መመኘት እፈልጋለሁ። ምናልባት እኮ ያ ስጦታ የሚሰጣት ባል እንደ የኔ ባል ፍቅር እንደሚሰጠኝ እንደሚያከብር የሚሆን ጓዳቸውን አላውቅም፣ ግን በውጭ የሚገዛላትን ነገር አይቼ የእሷን ልመኝ እችላለሁ። ስለዛ ነው ምንድን ነው የምትፈልጉት አይነት ባል ወይም የምትፈልጉት የስራ አይነት የሆነ ስራ የሰራውም ጓደኛዬ ስለ ስራዋ በጣም ስታወራት የራሴን ስራ ጠልቼ ወይኔ ልል እችላለሁ። ምንድን ነው የምትፈልጉት? ምንድን ነው መሆን የምትፈልጉት? ምንድን ነው ምን አይነት ባል ነው የምትፈልጉት? ምን አይነት ህይወት ነው የምትፈልጉት? የምፈልገውን ህይወት ካላወቅኩኝ የሰዎችን ህይወት ባየው ቁጥር የእነዛን ሰዎች ህይወት እየተመኘሁኝ እኔ ደስተኛ ብጥስጥስ ብዬ አልቃለሁ። ያንንም ልክ ብዙ ሁሉንም ሰው ለማስደሰት እንደመሞከር ማለት ነው። ሰው ምርጫችሁ ሌላ እዚህ ጋር በጣም ብዙ እንትን ያላችሁ ነው። እኔ በመጀመሪያ ልንገራቸው ቅድም ያልኩት ነገር ማለት ነው የነቢይ መሐመድ አባባል ብያቸዋለሁ። መጀመሪያ ሰዎች ሁሉን ነገር ከመጀመሪያችሁ በፊት ከራሳችሁ ጋር ራሳችሁን እወቁ። እኔ ማን ነኝ? እኔ ምንድን ነኝ? የእኔ ምንድን ነው አሁን ውስጣችን ያለው? አሁን ለምን መሰላችሁ? ያ ነገር ነው የሚጎትተን፣ ያ ነገር ነው የሚስበን። እኔ አሁን ለምሳሌ የኔ ፕሪንስፕል ነው። እኔ ከውስጤ ጋር እንትን ብዬ እስክሮል ሳደርግ አሁን ለምሳሌ የሆነ ቦታ ላይ ስድብ ብሰማ ከምሬ ነው የምላችሁ ምን እያሉ ነው ብዬ ራሱ አልቀመጥም። አንድ ደቂቃ አሁን አንዳንድ ጊዜ